ይስጥልኝ ወደ ላይ ተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁ። ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እስቲ በላይክ ጀምሩ ትላችኋለሁ ማለት ነው። ላይክ አድርጉ። ለምንድን ነው ግን ላይክ የማታደርጉት? ይቆጥርባችኋል። የእውነቴን ነው የምላችሁ። እኔ ጋር ቢሆንማ ይቆጥራል መሰለኝ። ስንት ዶላር ነው ግን የምትከፍሉበት ለላይኩ ማለት ነውና ላይክ አድርጉ እላችኋለሁ። ሌላ ሲቀጥል እንግዲህ ብሩኬ ዛሬ ሰርፕራይዝ አለ። ሰርፕራይዙ ላይ ማይመስላችኋል? ወይኔ ባይኔ ላይ ነው ሄደው ይሄ ስልክ መቼም ሁላችሁም ትመኙታላችሁ። የምትመኙት የምንመኘው ነው። አይፎን 17 ነው መሰለኝ አሁን አዲስ የመጣ 2026። ኦ እናንተ በጣም ነው የሚያምረው፣ በጣም ነው የሚያምረው። የእውነቴን ነው የምላችሁ። ዋው ነው መቼም። ያው እንደው ታውቃላችሁ ስጦታ የሚሰጠው ለሚወዱ ሰው ነው አይደል? እኛ ደግሞ ለምንወደው ሰው በስጦታ መልክ ስናበረክት ነው እጅግ በጣም ደስ የሚለን ማለት ነው። ስለዚህ ብሩኬ ለሀይሚ ዛሬ ትልቅ ሰርፕራይዝ፣ ትልቅ ስጦታ ያበረክትላታል ብዬ ተስፋ አድርጋለሁ። እንግዲህ ሼር አድርጎታል ብቻ። ለማንኛውም እኛም እናያለን፣ እኛም ሀሳብ አስተያየት እንሰጣለን፣ እናንተም ኮመንት ትሰጣላችሁ ማለት ነው። ለማንኛውም የትናንትናው ጭቅጭቅ እንዴት ነበር? እና ግን እኔ የምላችሁ ብሩኬና ሀይሚ ሁለቱ መቼም አይለያዩም፣ ሊለያዩ አይችሉም። ይለያያሉ ብላችሁ ብሩኬን ሀይሚን ሁለታችሁም ከሁለት ጎራ ሆናችሁ የምትጨፈጭፋቸው ሰዎች ተው ተው ተው። ብሩኬ ሀይሚ ስትነካበት አይወድም፣ ሀይሚን ብሩኬ ሲነካባት በጭራሽ አትወድም። ስለዚህ እኛ ዳር ሆነን ከምንጎረባበት ዳር ይዘን ለሁለቱም እንዲስማሙ መጸለይ ነው የሚጠበቅብን። ለማንኛውም ግን በትናንትናው ያው ብዙዎቻችሁ ደግሞ ሀይሚ በጥፊ ስትላት እንግዲህ ያችን አምሳላትን አንጀታችሁ ራስ ብሏል፣ ቅቤ ጥጥት አድርጓል ማለት ነው። ሀይሚዬ ደግሞ ነገር አይልሽ ነገር የሚለውን ሙዚቃ ጋበዝኩሽ። ሀይሚዬ በጣም ነገር እያላት ነው። እልህ ውስጥ ነው ያለችው። በጣም እልህ ተጋብታለች። እውነት ለመናገር ብቻ ብዙ ማወራደድ የምትፈልገው ነገር አለ። ብሩኬም ደግሞ አንተም ያዡ ልቀቂው አትበል፣ የትንፍጩ ዱቄቱን አምጩ፣ ፈንጭሪው ለማንኛቸውም አያዋጣ። በሩ ላይም ሲደርሱ ክፈችው፣ ክፈችው። የእውነቴን ነው ብላችሁ በሩን ክፈት፣ አልከፍትም፣ ክፈቺ፣ አልከፍትም፣ ደውል፣ አልደውልም፣ ደውይ ምናምን እየተባባላችሁ ተፎካክራችሁ ከመጣች በኋላ በሩን ማን ይክፈተው? እኛ ተመልካች ሆነን እንጂ እኛም ብንሆን እንከፍተው ነበረ። ለዚህ ማን ብሎን ታዛዥ ነበር። ግን ደግሞ ከፈተች ሀይሚ። ከከፈተች በኋላ ግን አንዴ ስታጣጋት ሀይሚ በጣም ደስ ብሎኛል። አምሳላትዬ እንግዲህ እባክሽን በሰው መካከል አትግቢ እላለሁኝ። ብሩኬም ደግሞ እንደዚህ አትሁን፣ እልህ አያዝህ፣ ሀይሚም እልህ አያዝሽ። በእርግጥ ሀይሚ ልክ ሊይዛት ይችላል። ብሩኬ ደግሞ አንተ በፍቅር አባብለክ መመለስ ያንተ ስራ ነው ብዬ አስባለሁ። ምክንያቱም ትንሽ ነገር ነው የሚበቃን፣ እኛ ትንሽ ስጦታ ነገር የሆነ በቃ ይዞሽ ምናምን ብለህ እንደው በቃ ብትላት እኮ ምልስ ነው የምትለው ሀይሚዬ ማለት ነው። አንተ ደግሞ እልህ አያዝህ፣ በልክ የሚሆን ነገር የለም። ሀይሚዬም ደግሞ ሁል ጊዜ በቃ የሆነ እልህ ስላለብሽ ወይም ደግሞ ብቻ የሆነ ብዙ መናገር እየፈለግሽ መናገር የምትፈልጊው ነገር አለ፣ እልህ ይዞሻል። በልህ ደግሞ የምትወጂውን ነገር ታጫለሽ። ስለዚህ ብሩኬ ደግሞ እኔ ለሀይሚ በጣም ቦታ አለኝ፣ ሀይሚም ደግሞ ለሱ ቦታ እንዳለሽ እኛ እናውቃለን። ስለዚህ በመካከላችሁ እየገቡ የሚያጣላችሁን ሰዎች ደግሞ አንቺ ድልድዩን ባለማበጀት ሊያጣሏችሁ የፈለጉበትን መስመር በመስበር ነው አንድ ላይ ልትሆኑ የምትችሉት እንጂ እንደዚህ ሊይዞሽ ምናምን ነገር በጣም እንደምትወጁ እኮ ያሳያል። ስለምትወጁና ቡርኬ ማጣት ስለማትፈልጊ ነው ከሱ ጋር የሚመጡ ልጆችን ሁሌ ለምን ብለሽ አልፈልግም ብለሽ ወጥተሽ እንኳን ልጆቹ መተው ከሱ ጋር እንትን ሲሉ በጣም ውስጥሽ ይረበሻል። ምክንያቱም አንቺ ብሩኬ ማጣት ስለማትፈልጊ ስለምትፈልጊው ስለምትወጁ ነው ይህን የምታደርገው። ስለዚህ ያ ሆኖ ሳለ አንቺ ደግሞ እልህ አያዝሽ ሰበር ትንሽ በይ ማለት ነው። ሌላ በዩቲዩብ ቻናላቸው ዙሪያ ሰሞኑን ትንሽ እይታ ቀንሷል ምናምን እያላችሁ ልጆች አላችሁ። በእርግጥ ያው ስራም ነው ታውቃላችሁ፣ አሁን ረመዳን ነው። ስለዚህ ረመዳን ስለሆነ አብዛኛው ሰው ደግሞ አይመቸውም፣ ለዛም ጭምር ነው። በዛ ላይ ደግሞ በጣም ብዙ ተመልካቾችም ቅር እየተሰኙ ነው። በቃ ጾም ነው እያሉ ነው። ስለዚህ እነሱም ደግሞ በፍቅር ይመጣሉ ብዬ ተስፋ አደርጋለሁ። በፍቅር ሲመጡ ላይኩ ራሱ 20 ሺህ 21 ሺህ 22 ሺህ ነው። አሁን ደግሞ እየቀዘቀዘ ነው። ስለዚህ ከስራውም አንጻር እነሱ አሁን ላይ ደግሞ በጸብ እየመጡ ስለሆነ ነው ብዬ አስባለሁ። ሌላ ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። መልካም ጊዜ ይሁንላችሁ። ላይክ እና ሰብስክራይብ እያደረጋችሁ ደግሞ አበረታቱኝ እላለሁ። ዛሬ ስጦታውንም ደግሞ
እንጠብቃለን። ብሩኬ ይሄንን አይፎንማ አሳይቶ እንደዚሁ አያታልለንም ብዬ ነው እኔ የማስበው። በእርግጠኝነት አይፎኑ ለሀይሚ ነው። መቼም ላብሰላት አድርጎት ጉዳይ አያደርገንም ብዬ ነው የማስበው።